ምክንያቱም እሱ ስለፈቀደ ነው እዚህ ያለ ነው። የፈቀደልን ደግሞ ከኛ ከሆነ ነገር ሳይሆን 100% ከሱ ምህረት የተነሳ ነው። ስለ ምህረቱ አመስግኑት እስቲ እግዚአብሔርን። የማታመሰግኑ አላችሁ፣ ለምን እንደሆነ እንጃ። ምህረት ያልተደረገለት የለም ሁላችን። እግዚአብሔር ይባርካችሁ። ከጌታ ቃል አነባለሁ ዛሬ ዮሐንስ ወንጌል ምዕራፍ 16 ከቁጥር 16 ያለውን ቃል አነባለሁ። ስለሚሄድ ሲል ምን ማለቱ ነው ተባባሉ። ጥቂት ጊዜ ማለቱስ ምን ይሆን የሚለውም ነገር አልገባንም እያሉ ይጠያየቁ ነበር። ኢየሱስም ሊጠይቁት እንደፈለጉ ባወቀ ጊዜ እንዲህ አላቸው፣ እኔ ከጥቂት ጊዜ በኋላ አታዩኝም፣ ይሁን እንጂ ከጥቂት ጊዜ በኋላ ደግሞ ታዩኛላችሁ አልኳችሁ። ምን ማለት እንደሆነ እርስ በርሳችሁ ትጠያየቃላችሁ። እውነት እላችኋለሁ እናንተ ታለቅሳላችሁ፣ ታዝናላችሁ፣ ዓለም ግን ሐሴት ያደርጋል። ይሁን እንጂ ሐዘናችሁ ወደ ደስታ ይለወጣል። ሴት ቀኗ ደርሶ ስትወልድ ትጨነቃለች፣ ከተገላገለች በኋላ ግን ሰው ወደ ዓለም ስለመጣ ጭንቋን ትረሳለች። ለእናንተም እንደዚሁ አሁን የሐዘን ጊዜ ነው። ሆኖም እንደገና ስለማያችሁ ደስ ይላችኋል፣ ደስታችሁንም የሚወስድባችሁ የለም። በዛን ቀን ከኔ ምንም አትለምኑም። እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ያደርጋል። እስካሁን በስሜ ምንም አልለመናችሁም፣ ለምኑ ትቀበላላችሁ፣ ደስታችሁም ሙሉ ይሆናል። ከዮሐንስ ወንጌል ምዕራፍ 14 ጋራ የሚያዝ ነው። ይሄ ምዕራፍ 15 መሃል ላይ አንድ ክፍል አለ። ስለ ምን የሚያወራ? ስለ ወይን ፍሬ የሚያወራ አለ ምዕራፍ 15። ይሄኛው ግን ከምዕራፍ 14 ጋር ይያያዛል። ምንድነው የሚያያይዘው? ጌታ ኢየሱስ ክርስቶስ ወደ አባቱ ከደቀ መዛሙርቱ ተለይቶ ወደ አባቱ ይሄዳል። ወደ አባቱ የሚሄድበት ጊዜ አለ። እሱን ነው ምዕራፍ 14 ሚነግረን። ምዕራፍ 15 ስለ ወይን ግንድ ነው የሚያወራው። ምዕራፍ 16 ደግሞ ከመሄዱ በፊት ወደ አባቱ ከመሄዱ በፊት አንድ ነገር አለ። ከመሄዱ በፊት አንድ ክስተት አለ። ያም ክስተት ምንድነው? ይሞታል፣ ደግሞ ምን አለ? ይነሳል። ምዕራፍ 14 እሄዳለሁ ነው የሚላቸው አይደለም? እሄዳለሁ ወደ አብ እሄዳለሁ ነው የሚላቸው። ምዕራፍ 16 ግን ከመሄዱ በፊት አለች፣ አንድ ኢቨንት አለች፣ አንድ ሁኔታ አለ። ያንን ሁኔታ ነው የሚነግራቸው ማለት ነው። ያ ሁኔታ ምንድነው? ይሞታል፣ ይነሳል። በዚህ መሃል ያለውን በጣም ከባድ ጊዜ ምን ብሎ ይነግራቸዋል? ጥቂት ጊዜ አለ፣ አታዩኝም፣ ደግሞ ጥቂት ጊዜ አለ ታዩኛላችሁ ይላችሁ። ዛሬ ማካፍላችሁ ጥቂት ጊዜ አለ። ይሄ ጥቂት ጊዜ በሁለት ልናየው እንችላለን። አንደኛው በጣም ጥቂት ነው። አንደኛው በጣም ጥቂት ነው ማለት በሞቱና በትንሣኤው መካከል ያለ ጊዜ ነው። ሌላኛው ጥቂት ጊዜ ደግሞ ከተነሳ በኋላ ዳግም እስከሚመጣ ያለው ጊዜ ነው። ሁለቱም ጥቂት ጊዜ ነው። ስለዚህ አንደኛው በጥቂት ጊዜ ውስጥ ያለ ጥቂት ጊዜ ነው። አንደኛው ደግሞ የምር ጥቂት ጊዜ ነው። ሁለቱም ጥቂት ጊዜ ነው በእግዚአብሔር ዓይን። እና ለደቀ መዛሙርቱ ጥቂት ጊዜ አለ፣ አታዩኝ ጊዜ አለ ይላል። ይሄንን ሲነግራቸው 16 ሲጀምር እንዳትሰናከሉ አስቀድሜ ነግራቸዋለሁ ይላል። የሚያሰናክል ነገር ስለሚመጣ፣ የሚያሰናክል ነገር ከፊታቸው ስላለ ቀድሞው አሳውቋቸዋል፣ ነግሯቸዋል፣ ተዘጋጅተው እንዲጠብቁ ወደ መሰናክል ውስጥ እንዳይመጡ። ያ መሰናክል ምንድነው? ጌታ ኢየሱስ ክርስቶስን እንዳይተዉት ነው። ያቺ ጊዜ ከባድ ጊዜ ናት። የትኛዋ ጊዜ ማለት ነው? ከነሱ ይለያል። ሲለይ ደግሞ ወታደሮች አንከብክቦ ነው የሚወስዱት። ከወሰዱት በኋላ ደግሞ የተለየ ቦታ ነው የሚያደርጉት። ጥቂት ጊዜ አለ። ጌታ ኢየሱስ ክርስቶስ ወደ ደቀ መዛሙርቱን ከጠራቸው ጀምሮ ለ3 ዓመት ተኩል አንድም ደቂቃ አልተለያቸውም። የመጽሐፍ ቅዱስ ሰዎች 100% ሰዓቱን ያሳለፈው ከነሱ ጋር ነው። ሲበላ አሉ፣ ወንዝ ሲሻገራሉ፣ ሲሰብካሉ፣ ሲፈውሳሉ፣ ሲያስተምራሉ። አሁን ግን ሊለይ ነው። አሁን ግን ከነሱ በቃ ጠዋት ሲነሱ አያዩትም። ግን ጥቂት ጊዜ ነው።
ጥቂት ጊዜ አለ አታዩኝም፣ ጥቂት ጊዜ ደግሞ ታዩኛላችሁ ሲላቸው ወደ አብ ሄደ። አንደኛ ጥቂት ጊዜ አለ አታዩኝም አለ። ጥቂት ጊዜ አለ ደግሞ ታዩኛላችሁ አለ። ደግሞ ወደ አብ ሄዳለሁ አለ። ምን ማለቱ ነው? ለመጠየቅ ፈለጉ። ልጠይቁኝ ፈልጋችኋል ብሎ እንደገና አብራራላቸው። አለ ጥቂት ጊዜ። ይሄ ጥቂት ጊዜ የሐዘን ጊዜ ነው አይደለም? ይሄ ጥቂት ጊዜ የለቅሶ ጊዜ ነው። ግን ደግሞ ሌላ አለ ጊዜ ሐዘናችሁ ወደ ደስታ የሚለወጥ። ያ ጥቂት ጊዜ ምንድነው ካልን ጌታ ኢየሱስ ክርስቶስ ይያዛል። ጌታ ኢየሱስ ክርስቶስ በወታደር ተይዞ ይሄዳል። እስር ቤት ያድራል። ፍርድ ላይ ይቀርባል። ይሰቀላል። ይሞታል። መቃብር ውስጥ ይገባል። ይሄ ጊዜ ነው። በጣም ከባድ ጊዜ ነው። ትናንትና ያውት ነበር። ጧት ሲነሳ አብሯቸው ነው ያለው። ተስፋ አደርጋለሁ አብረው እንደሚበሉ እንደሚጠጡ አብረው እንደሚሻገሩ ባህሩን አብረው እንደሚያስተምራቸው። ዛሬ ግን የለም፣ አታዩኝም። ጧት ሲነሱ የለም፣ አያዩትም። የዘደ ወታደሮች ይዘውታል። የታረጉት እስር ቤት ከተውታል። እስር ቤት መክተት ብቻ አይደለም፣ ገና መስቀል ላይ ይሰቅሉታል። እሱ ብቻ አይደለም፣ ገና ይቀበራል። ይሄ ጥቂት ጊዜ አደገኛ ጊዜ ነው። ይሄ ጊዜ ይላል ጌታ ኢየሱስ ክርስቶስ፣ ይሄ ጊዜ ለእናንተ የሐዘን ጊዜ ነው። ሌሎች ደግሞ ይደሰታሉ። ያሳሰሩት ይደሰታሉ። ፈሪሳውያን ይደሰታሉ። ተያዛ አይደለም እንዴ? እዛ ከበሮ አለ አይደለ? ከበሮ አለ፣ ዝማሬ አለ። የእስራኤል አምላክ እኮ ረዳን፣ አስያዝ ነው እኮ አንገላታ ነው ተቀል ነው እኮ ብሎ ከበሮ አለ፣ ጭፈራ አለ፣ እልልታ አለ፣ ዝማሬ አለ። ደቀ መዛሙርቱ በር ዘግቶ ለቅሰዋል። እነሱ ምን ይላሉ? እነሱ ደስ ይላቸዋል፣ እናንተ ደግሞ ታዝናላችሁ። ግን ጥቂት ጊዜ ነው። 3 ቀንና ጥቂት ጊዜ አለ፣ አታዩኝም። ጥቂት ጊዜ አለ፣ ታዝናላችሁ፣ አትደሰቱም፣ ታለቅሳላችሁ፣ ትረበሻላችሁ፣ ትጨነቃላችሁ። ለምን? አዳኛችሁ ተይዟል፣ መሪያችሁ ተይዟል፣ ጌታችሁ ተይዟል፣ መምህራችሁ ተይዟል፣ ተስፋችሁ ተይዟል። ግን አለ ኢየሱስ ጥቂት ጊዜ ነው፣ አታዩኝ። እቺ ጊዜ እንዴት አስጨናቂ እንደሆነች ተመልከቱ። ሴት ልጅ ስታመጥ ይለናል አይደል? እንዴት ከባድ ጊዜ ነው። እና ጥቂት ጊዜ አለ። እንቅጩን ልንገራችሁ፣ ሁላችሁም ጥቂት ጊዜ አለባችሁ። በዚህ ምድር እስካላችሁ ድረስ ጥቂት ጊዜ አለባችሁ። መላ አርገ የምትሉበት ጊዜ አለ። የት አባቴ ልሄድ የምትሉበት ጊዜ አለ። እዚህ ምድር እስካለ ድረስ እቺን ማያት ማንም የለም። በኋላ ነግራችኋለሁ። ኢየሱስም አለው ራሱ ጥቂት ጊዜ። እቺ ጥቂት ጊዜ ከባድ ጊዜ ናት። ምን እናድርግ በዚች ጥቂት ጊዜ? አንድ ነገር ነው መክራችሁ ዛሬ፣ እንታገስ። ታገሱ። ጥቂት ጊዜ ናት፣ ግን ከባድ ናት። ታገሱ። ለምንድን ነው የምንታገሰው? ከዛ ጥቂት ጊዜ በኋላ ትልቅ ደስታ አለ። አጠገባችሁ ያለውን ከጥቂት ጊዜ በኋላ ትልቅ ደስታ አለ በሉት ባካችሁ። ትልቅ ደስታ አለ። የማይወሰድ ደስታ አለ። ዘላለማዊ ደስታ አለ። ስለነኛ ሲያወራ በዓለም ስላሉት ሲያወራ እነዚህ ወላች በዓለም ያሉት ያላቸው ደስታ ጥቂት ነው፣ ሐዘናቸው ግን ብዙ ነው። ቅዱሳን ደግሞ ሐዘናቸው ጥቂት ነው፣ ደስታቸው ግን ብዙ ነው። የማይወሰድ ነው፣ የዘላለም ነው። ክብር ለሱ ይሁን። አሜን አትሉም ወይ? ጥቂት ጊዜ አለ። ምን በሉ? ታገሱ። መታገስ ከባድ ነው። ለምንድን ነው የምንታገሰው ካላችሁ፣ ከጥቂት ጊዜ በኋላ ትልቅ ደስታ ስላለ ነው። ተመልከቱ፣ ሴት ስታምጥ ተመልከቱ፣ ያለባትን ስቃይ ተመልከቱ፣ አጣዳፊነቱን ተመልከቱ። አለ በዛ ሰዓት እንቅልፍ የለም። ሌላ ነገር ማሰብ ይቻላል፣ በዛ ሰዓት አይቻልም። ነፍስን ውጥር ነው የሚያደርገው፣ ጭንቅ ነው የሚያደርገው። ይቆርጣል፣ ይቆረጣጠማል። እንግዲህ ያማጣችሁ ታውቃላችሁ፣ እኛ በሩቅ ነው የምናውቀው። ዴት እንዳለፋችሁ ታውቃላችሁ። ምን አይነት አስቸጋሪ ጊዜ ነው። ያ ሕፃን
ከመወለዱ በፊት እንደው በመሃል አንድ ደፋር ቢጠይቃችሁ አይዞሽ ሁለተኛውን እንዲህ አታምጭም ቢል በቃ በኢየሱስ ስም ካጠገቤ ጠፋ ገና ስለ ሁለተኛ ታስባለህ ወይ ነው የምትሉት። ያስጨንቃል። ከባድ ጊዜ ነው፣ ግን ጥቂት ጊዜ ነው። ከታገሳችሁ በኋላ ሕፃኑ ሲመጣ ትረሳዋለች። እንዴት ነው ለሚቀጥለው ስል እደጋግማለሁ ልትሉ ትችላላችሁ። ሰው መጥቷልና ሕፃን መጥቷልና ምን ይሆናል? ትልቅ ደስታ ይሆናል። የወለዳችሁ ታውቃላችሁ። እንባችሁን ትረሳላችሁ፣ ጭንቃችሁን ትረሳላችሁ፣ ችግራችሁን ትረሳላችሁ። ያቺን ጥቂት ጊዜ ስታልፉ ትልቅ ደስታ አለ። የሰራዊት ጌታ እግዚአብሔር እንዲሁ እንዳዘንን እንዲሁ እንድንሄድ አይደለም የሱ ፈቃድ። ጥቂት ጊዜ አለ። ጥቂት ጊዜ ውስጥ ልትሆኑ ትችላላችሁ። አንዳንዶቻችሁ ዛሬ ባትሆኑ ነገ ናችሁ። ትናንትናም ያለፋችሁ አላችሁ። በጣም አስቸጋሪ ጊዜ፣ ጥቂት ጊዜ። ብኩርናዬ ለምኔ የሚያስብል ጥቂት ጊዜ። ያዕቆብ ትዝ ይላችኋል አይደል? ራበው ሆኖ እኮ የሚለው ራበውና ወንድሙን ምን አለው? ኤሳው ወንድሙን ምን አለው? ከዚህ ከምስር ወጥ አብራኝ አለው። ዘፍጥረት ምዕራፍ 23 ቁጥር 32 ከ35 ተመልከቱት። ምን አለ ኤሳው? ርቦታል አብላኝ አለው። በጣም ርቦታል። እኔ ግርም ያለኝ ምን ያህል ቢረበው ነው? ቤት ውስጥ ምግብ የለም ወይ? አብላኝ ሲለው ያኛውም ተንኮለኛ ነው። ብኩርና ሽጥልኝ አለ። ኤሳው ምን አለ? እኔ ርቦኝ እያለ ለራሴ ልሞት ነው፣ እኔ ብኩርና ለምን ነው ወሰደው አለው ማለት ነው። ጥቂት ጊዜ ረሃብ ጊዜ አይሰጥም ይባላል፣ ፋታ አይሰጥም ይባላል። እንደው ግን ቢታገስ እንደው ያ ረሃብ ይገለዋል። እንደው ቢገለው ከገደለውም ቢገለው ጥሩ ነበር። ግን ረሃቧን መቋቋም አቃተውና አለፈ፣ ሄደ፣ ሸጠለት፣ ብኩርናውን ወሰደው። ምን ያደርግልኛል እኔ እና ምን ይላል መጽሐፉ? ብኩርናውን አቃለላት ይላል። እንደምናምን ቆጠረ። ዕብራውያን ምዕራፍ 12ም ጽፎበታል አይደለም? ለጥቂት ለምስር ወጥ እንደሸጠ መራራ ስር ውስጣችሁ እንዳይበቀል ይላል። ብኩርናውን እንዳቃለለ አቃለለ። ለምን? ረሃብ ምን አደረገው ማለት ነው? አስቀየረው፣ ዓላማውን አስቀየረው። ረሃብ አሳተው። ጥቂት ጊዜ ረሃብ ከባድ ነው፣ ልክ ነው። ግን ወገኖቼ በልቶ ከመትረፍ ሞቶ ጌታን ይዞ መሞት ይሻላል። አሜን አትሉም ወይ? አጠገባችሁ ያለውን ብኩርናን ሸጠ ከምትተርፍ በሉት እስቲ። ብኩርናን ይዘህ ብትሞት ይሻላል በሉት እስቲ። ጮክ በሉና ብኩርናን ይዤ ብሞት ይሻለኛል በሉት። ከምስር ወጥ ይበልጣል ብኩርና። ጥቂት ጊዜ ብኩርና ለምን የምታስብል ጥቂት ጊዜ አለች። ለምን ምን ያደርግልኛል እንድንል የሚያደርግ ማለት ጥቂት ጊዜ አለ። መታገስ አልቻልኩም የምታስብል ጥቂት ጊዜ አለ። ሳኦል አንደኛ ሳሙኤል ምዕራፍ 13 ላይ ተመልከቱ፣ ቁጥር 12 አካባቢ አይደል? ሳኦል ከፍልስጤማውያን ጋር ጦርነት ሊዋጋ ነው፣ ሊገጥም ነው። ከፊት ሊዋጋ እየተዘጋጀ ነው ያለው። ሳሙኤል ደግሞ ጠብቀኝ፣ እኔ መስዋዕት ምሰዋው፣ እኔ ከሰዋው በኋላ ነው አንተ የምትዋጋው ብሎ ነግሮታል። 7 ቀን ጠበቀ ይላል ሳኦል። 7 ቀን ቢያየው አይመጣም፣ ቢያየው አይመጣም፣ ቢያየው አይመጣም፣ ቢያየው አይመጣም። ከዛ ፍልስጤማውያን ቀረቡ፣ ለመዋጋት ቀረቡ። ከዛ አብረውት ያሉ ወታደሮች እንዋጋ እንጂ ይሉታል። ኧረ ቆይ እንታገስ፣ ኧረ እንዋጋ እንታገስ። ጥለውት ብላሉት ይላል። ሸሹ፣ ጥለውት ሄዱ። ከዛ ጥለውት መሄዳቸውን ሲያይ በቃ አንጡን ሰዋ አለና ሰዋ። ልክ እንደ ሰዋ ሳሙኤል መጣ። ምንድነው እያረክ ያለው አንተ? መሰዋት ያንተ ኃላፊነት ነው ወይ? ምንድነው ያረከው ሲል ምን ላርግ አለ። ፍልስጤማውያን መጡ፣ ህዝቡ ደግሞ ሸሸ። ምን ላርግ? አጣብቅኝ ውስጥ ገባው። መታገስ አልቻልኩም አለ። ያቺ ጥቂት ጊዜ መታገስ አልቻልኩም አስባለችው። መታገስ አልቻልኩም ምን ላርግ? እንዴት ትፈርድብኛለህ አይነት ነው።
ልክ አላደረክም፣ እግዚአብሔር መንግስትን ካንተ ቀደደው አለው። ያቺ ጥቂት ጊዜ አቃተው። የእግዚአብሔር ነገር ነው። በሰዋዊ ምክንያት አይሞላም፣ በሰዋዊ ምክንያት አይደለልም፣ በሰዋዊ ምክንያት አይመቻመችም። የእግዚአብሔር ነገር የእግዚአብሔር ነው። ሳኦል ምን ነው በታገስክ? እግዚአብሔር አይደለም ወይ ያነገሰህ? እግዚአብሔር አይደለም ወይ ድል የሚሰጥህ? እሱን ደግሞ በሳሙኤል በኩል አይደለም ወይ ምን አለ ትታገስ? እንዲህ አለ፣ መታገስ አልቻልኩም የምታስብል ጊዜ አለች። ቢታገስ ጥሩ ነበር። እየታገሰ ሳሙኤልን እየጠበቀ የሚመጣው ነገር ይምጣ ብሎ ሳሙኤልን ቆሞ ቢጠብቅ ጥሩ ነበር። ጉዳዩ የሳሙኤል አይደለም፣ ጉዳዩ የእግዚአብሔር ነገር ነው። እንደዚህ ውጥር ያላችሁ ሰዎች አላችሁ፣ ጭንቅ ያላችሁ ግራ የገባችሁ ሰዎች አላችሁ። እንዲህ እግዚአብሔር አልመጣልኝ የራሴን እርምጃ ልውሰድ ምትሉ ተረጋጉ። ፈጣኑ አምላክ ይረዳችኋል። ይሹሩን ሆይ በሰማያት ላይ ለረድኤት በደመናትም ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም ተብሎ ተጽፎልናል። የኛ አምላክ ሊረዳን የሚመጣው በደመና ላይ ነው። በደመና ይመጣል። እስኪ ከኔ ጋር በሉ፣ የኔ ጌታ በደመና ይመጣል በሉ። እስኪ ሊረዳን ይመጣል፣ ፈጥኖ ይረዳናል። የኛ እርምጃ፣ የኛ እንቅስቃሴ፣ የኛ ሐሳብ፣ የኛ መፍትሄ የትም አያደርሰንም። ዝም ብለን አይናችን ጨፍነን ብሞትም እሞታለሁ ጌታን እጠብቃለሁ የሚል መንፈስ ዛሬ ያገኘን ነው የምላችሁ። በደንብ አሜን በሉ ባካችሁ። በቃ የራሴን እርምጃ አልወስድም። ልክ እኮ ነው። ምን ያርግ አስብልም። ጠላት መጣ፣ አብሮት ያሉት ምን ያርግ አረባካችሁ ሲል ይሄዳሉ። ከዛ እየቀረቡ አይ ዝም ብዬ ከመሞት አለ ብትሞት ይሻላል። የጌታን ቃል ጥሰ ከምትተርፍ የጌታን ቃል ይዘ ብትሞት ይሻላል። ጥቂት ጊዜ አለ የምትይውን ሰውዬ አላቅም የሚያስብል ጴጥሮስ አይደለም? ትዝ ይላችኋል። ጴጥሮስ ምን ብሎ ነበረ? ጴጥሮስ ትናንትና ነው ወይም ቅድም አካባቢ አይደለም? ምን ብሎ ነበረ? ሁላችሁም ትተውኛላችሁ ሲል እንዲህ ሬንማ በቃ ሰይጣን አይስማው ነገር ነው። የሰይጣን ጆሮ ይደፈንና ሁሉም ቢተውህ እንኳን እኔ ምን አልልህም አለው። አልተውህም አለ። ዶሮ ሳይጮህ ስንቴ ትክደኛለህ አለ። ሶስት ጊዜ እኮ ነው። አላቀውም የምትይውን አላቀውም። 3 ዓመት ተኩል አብሮት የኖረውን፣ አብሮት የበላውን፣ አብሮት የጠጣውን፣ አብሮት የተኛውን፣ አብሮት ያደረውን 3 ዓመት ተኩል አብሮት የነበረውን አላቀውም። ለምን አለ? ጥቂት ጊዜ፣ አደገኛ ጊዜ፣ አስቸጋሪ ጊዜ አለ። በኋላ ግን ተመለሰ። አለች ጥቂት ጊዜ። ቅዱሳን ታገሱ፣ መታገስ አለባችሁ። ከዛ በኋላ ምን አለ? ደስታ አለ። ከኢየሱስ ያየነው ይሄንን ነው። ኢየሱስ ወደ ምድር ከመጣ ጀምሮ እስከ ሞተበት መቃብር እስከገባበት ጊዜ ጥቂት ጊዜ ነው እሱ። ከዛ የባሰ ደግሞ ጥቂት ጊዜ ነበረችው አይደለም? በጣም አደገኛ ፈታኝ የሆነች ጊዜ ነበረችው። መስቀል ላይ ያሳለፋት ጊዜ፣ እሷን ጊዜ እኮ አስፈርተዋለች። ብቻለስ እቺ ጽዋ ከኔ ምን ትበል ብሏል? ትለፍ ብሏል እኮ። ትለፍ እቺ ጽዋ ከኔ ትለፍ ብሏል። አስፈሪ ነበረች፣ አደገኛ ነበረች። ግን ጠጣት፣ ግን ወሰደው ጽዋውን፣ በመስቀል ላይ ሆነ። በጣም አስቸጋሪ ጊዜ ነበረ ያ ሰዓት። ለምን ተውከኝ አለ እኮ አይደል? ቀደም ብሎ እኮ ሁላችሁም ትተውኛላችሁ አባቴ ግን አይተወኝም ብሎ ነበር። አሁን ግን ለምን ተውከኝ አለ። አስቸጋሪ ጊዜ፣ ጥቂት ጊዜ ነበር። ዕብራውያን 12 እሱን ነው በመስቀል ታግሶ ይላል። ትዕግስት መስቀል ላይ ነው። ትዕግስት ኳስ ሜዳ አይደለም። ትዕግስት ሲኔማ ቤት አይደለም።
ትዕግስት የት ነው? መስቀል ላይ ነው። አጠገባችሁ ያለውን ትዕግስት መስቀል ላይ ነው በሉት። እንደገና በሉት፣ ትዕግስት መስቀል ላይ ነው በሉት። መስቀል ላይ ነው ትዕግስት። ለጥቂት ጊዜ ከታገሰ በኋላ የክብርን ዘውድ ጫነ። አሜን አትሉም? ያያችሁ፣ ያ የክብር ዘውድ አለ፣ የክብር ዘውድ አለ፣ የጌታ ክብር ዘውድ አለ። ለጥቂት ጊዜ ግን ታገሱ። አሜን። እቺ ጥቂት የተባለችዋ ጥቂት ጊዜ ናት። ጌታ ኢየሱስ ክርስቶስ እስኪመጣ ደግሞ ያለ ጥቂት ጊዜ አለ። ብራዘር፣ አንድ ጥቂት ጊዜ ብቻ አይደለም፣ ማት ጥቂት ጊዜዎች አሉ። ማት እሱ እስኪመጣ ድረስ እንዲህ ብሎናል ራሱ ጌታ። በዓለም ሳላችሁ ምን አለባችሁ? መከራ አለባችሁ። ግን አይዟችሁ፣ እኔ ዓለምን ምን ብያለሁ? አሸንፌያለሁ አለ። በቃ እስኪመጣ ድረስ እስከዛ ምን አለ? ወደ እኔ ጸልዩ፣ እኔ ምን እላችኋለሁ ተብለናል፣ እሰማችኋለሁ። ስለዚህ የመጀመሪያው ታገሱ ነው። ሁለተኛው ወደ እሱ ጩሁ፣ ወደ አምላካችሁ ጩሁ፣ ጸሎትን ወደ እሱ አቅርቡ። ክብር ለጌታ ይሁን። እስካሁን በስሜ አልለመናችሁ፣ አሁን ግን ትለምናላችሁ፣ እኔም አደርገዋለሁ ብሎናል ጌታ። ለአምላካችን ክብር ይሁን። አሜን አትሉም ወይ? አያችሁ፣ መንፈስ ቅዱስ ከኛ ጋር አለ። ኢየሱስ ደግሞ በሰማይ አለ። ያለነው እንደዚህ ነው። በሰማይም በምድርም ከጎናችን የሆነ አጽናኝ አለ። በሰማይ ጠበቃ አላችሁ። ኢየሱስ ወደ አባቱ ሄዷል፣ ስለኛ ይታይልናል። በምድር አጽናኙ መንፈስ ቅዱስ አለ። ስለ ክርስቶስ እውነቱን ይነግረናል፣ ተስፋችንን ይነግረናል፣ ከክርስቶስ ያለውን ወስዶ ይነግረናል፣ ያጸናናል፣ ያበረታታናል፣ ይመክረናል፣ ድጋፍ ይሆነናል። ስንጸልይ ደግሞ በሰማይ የእኛን ሥራ ሁሉ ሰርቶ በአብ ፊት የተቀመጠ ጠበቃ አለን። ስለ እሱ ሰማችኋለሁ። ስለ እናንተ አለምንም፣ በስሜ ስለለመናችሁ አብ ያደርገዋል ይላል። ክብር ለጌታ ይሁን። አሜን ነው የምትሉት? ለጥቂት ጊዜ በኋላ እንግዲህ መጋቢ ኢያሱ በልዩ ልዩ መከራ እናዝናለን ብሎ ይዘምርልን። አሜን በሉ ሲባካችሁ። አጠገባችሁ ያለውን ጥቂት ጊዜ በሉት። እስቲ ጥቂት ጊዜ በሉት። እንደገና ጥቂት ጊዜ በሉት። ጥቂት ጊዜ አለ። አታዩኝም፣ ብትፈልጉኝም አታዩኝም። ወደዚህ ብትሉ አታዩኝም፣ አታገኙኝም። ጥቂት ጊዜ ነው፣ ግን ሌላ ጥቂት ጊዜ አለ። ያ ጥቂት ጊዜ ደስታ ያለበት ነው። ያ ጥቂት ጊዜ ዘላለማዊ ደስታ ያለበት ነው። ያ ጥቂት ጊዜ ቀና ብለን የምንሄድበት ነው። ያ ጥቂት ጊዜ እግዚአብሔር በርስቱ በክብሩ እኛን ከፍ የሚያረግበት ጊዜ ነው። አላቅም እንዴት እንዳላችሁ በአዲስ አበባ የምትኖሩ፣ በክፍለ ሀገር የምትኖሩ፣ በዚህ ምድር ያላችሁ፣ ምንም ይኑራችሁ፣ ምንም ብዙ ሀብት ይኑራችሁ፣ ስልጣን ይኑራችሁ፣ ጤና ይኑራችሁ፣ ምንም ይኑራችሁ፣ እዚህ እስካላችሁ ድረስ ግን ምን አለባችሁ? መከራ አለባችሁ። መከራው ሊያሸንፈን አይችልም፣ ግን ይፈትነናል፣ ግን ያስጨንቀናል፣ ግን ግራ ያጋባናል። በመከራ ውስጥ ግን ምን የሚሰማን? ጸሎት የሚሰማ አምላክ አለን። በመከራ ውስጥ ግን አይዞ የሚል የሚያበረታታ መንፈስ ቅዱስ አለ። እንኳን ኢየሱስ ወደ አባቱ ሄደ፣ ምኑን ላከልን? መንፈስ ቅዱስን ላክ። ግድ የላችሁ፣ የሚሻለው ይሄ ነው። አሜን ነው ቅዱሳን? ግድ የላችሁም፣ ጥቂት ጊዜ ነው። ለሚፈትናችሁ እንደዚህ በሉ፣ ጥቂት ጊዜ ነው። ጥቂት ጊዜ ነው። ብታስለቅሰን ጥቂት ጊዜ ነው። በር ዘግተን ብናለቅስ ጥቂት ጊዜ ነው። ምንወጣበት ጊዜ ይመጣል። ምን ያህል ደስ እንደሚላቸው ተመልከቱ። ሞተ ብለው በር ዘግተው እያለቀሱ ነበር። መጣና ሰላም ለእናንተ ይሁን አላቸው። ምን ያህል ደስ ይላቸዋል። ሞተ ያሉት ብድግ ብሎ ተነስቶ መጥቶ ሰላም ለእናንተ ይሁን ሲላቸው ምን ያህል ክብር ይሰማቸዋል፣ ምን ያህል ደስታ ይሰማቸዋል። ይሄን ደስታ ማንም አይወስደውም። ማንም የማይወስደው ደስታ ወደ ህይወታችን ይመጣል። ግን ጥቂት ጊዜ አሜን ነው የምትሉት? ጥቂት ጊዜ አለ፣ አታዩኝም። ጥቂት ጊዜ አለ፣ ታዩኛል። ይሄን ጥቂት ጊዜ በሁለት ክፈሉልኝ። የመጀመሪያው
ጌታ ኢየሱስ ሞቶ የተነሳበት ሞመንት ነው። ሌላኛው ዳግም እስኪመጣ ድረስ ነው። ይመጣል ለኛ ጌታ። ጌታ የተባረከ ይሁን። አሜን አትሉም? ያም እዛ እግዚአብሔር አምላካችን አሁን በመናልፍበት ሁኔታ ውስጥ ዝም አይለንም፣ ችላ አይለንም፣ ግድ የለሽ አይደለም። ስለኛ የሚያስብ አምላክ አለ፣ የሚረዳ አምላክ፣ የሚደግፍ አምላክ አለ፣ ይረዳናል። ስለዚህ ወደኔ ጸልዩ፣ እኔ በኔ ስም ጸልዩ፣ እኔም እሰማችኋለሁ፣ አደርግላችኋለሁ የሚል ተስፋ ሰጥቶናል። በዚህ ውስጥ ግን ታገሱ። የራሳችን እርምጃ አያዋጣንም። ጌታን መጠበቅ ያዋጣናል።